እሺ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። የሰው ልጅ በእምነት ብቻ ነው የሚድነው ወይንስ አምኖ ሲጠመቅ ነው? አይ በቃ ያመነ ይድናል ነው። አሁን መጠመቅ ጥምቀት ማለት እኮ አላማው ማለት ነው። የጥምቀት አላማ ምንድነው? የጥምቀት ምሳሌ ወይንም ደግሞ ጥምቀት ማለት ከአሮጌው አዳም ወይንም ደግሞ ከመጀመሪያው ከኃጢአት ከነበረው ስጋ ወደ አዲሱ የሚለውን ምሳሌ ለመስጠት ነው። ሌላ አይነት እንትን የለው ማለት ምን ማለት ነው? ስለዚህ ከአዳማዊነት ወደ ክርስቶሳዊነት የምንመጣበት ነው የምትለው ጥምቀት አይደለም። ያ ሳይሆን ከአሮጌው ሰው ወደ አዲሱ ሰው። ስለዚህ ከአሮጌው ሰው ማለት አሮጌው ሰውነት አዳማዊነት ነው አይደለ? ምረት ኃጢአት ማለት ነው። ኃጢአት አዳማዊነት ማለት ያላመነ አዲሱ ሰው ደግሞ አዲሱን ሰው ልበሱት የተባለው ደግሞ ክርስቶስ ነው አይደለ? በትክክል። ስለዚህ ከዚህ ወደዚህ ትራንስፎርም የምናደርገው በጥምቀት ነው። ጥምቀት ያስፈልጋል። እውነት ነው። ከአሮጌው ሰው ወደ አዲሱ ሰው ለመምጣት ጥምቀት ያስፈልጋል። ኦኬ፣ በጣም ጥሩ። ስለዚህ አዲስ ሰው ሳይሆን መዳን ይቻላል? አዲስ ሰው ሳይሆን መዳን ማለት አልገባኝም። ከአሮጌ ማንነት ወደ አዲስ ማንነት ሳንመጣ መዳን እንችላለን? ምረቴ አንተ የምትለው ጥምቀትን ሳንወስድ መዳን እንችላለን ወይ ለማለት ነው? ባጭሩ የኔ ጥያቄ ነው። የኔ ጥያቄ ሰው አሮጌ ማንነት ነው ያለው። ከዚህ አሮጌ ማንነት አዲሱን ሰው ክርስቶስን ሳይለብስ መዳን ይችላል? አዲሱን ክርስቶስ ኢየሱስንማ ሳይለብስ ማንም መዳን አይችልም። በጣም ጥሩ፣ በጣም ጥሩ። ኦኬ፣ እንደዛ ከሆነ ከአሮጌው ሰውነት ወደ ክርስቶሳዊነት የምንመጣው በጥምቀት ነው ማለት ነው አይደል? ክርስቶስን በማመን አሁን ጥምቀት ዋና ጉዳይ ሆኖ አይደለም። ዋና አሁን እግዚአብሔር ማመን ነው። ይሄ የምሳሌ ነው እንዳልኩ ደጋግሜ እየነገርኩ እንዳለሁት አልተባበርም ከአሮጌው ዓለም ጋር ማለት አሁን መጠመቅ እኮ ማለት ጥምቀት ላይ ያለው ፕሮሰስ ላይ ያለው ማመን አይደለም፣ እግዚአብሔርን ማመን አይደለም። ይህ ደስ የሰው ልጆች በእምነት ከአሮጌነት ወደ አዲስ ህይወት ይመጣሉ ወይም ደግሞ ክርስቶስን በእምነት ይለብሳሉ የሚል መጽሐፍ ቅዱሳዊ ጥቅስ አለ። እኔ ደግሞ በጥምቀት እንደሚሆን እሱን ላሳይ። አንተ በእምነት የሚለውን አሳይ፣ እኔ በጥምቀት የሚለውን ላሳይ። አይ በጥምቀት የሚለውን አሳይኝ፣ ችግር የለም አሳይ። ከዛ ቀጥሎ አንተ በእምነት የሚለውን ታሳያለህ። መዳን በኢየሱስ ክርስቶስማ እንደሆነ እኮ ተጽፏል፣ ተደጋግሞ ሽፍት አታርገውና ከይቅርታ ጋር መዳን በኢየሱስ ነው አይደለም? አይደለም፣ በኢየሱስ እንደሆነ አምነናል፣ ተማምነናል። መዳን በኢየሱስ ክርስቶስ እንደሆነ ተማምነናል። በኢየሱስ ከሆነ ሌላው ለምንድን ነው የምናወራው? አሁን ጥያቄውን አልጠየቅና መዳን በኢየሱስ ብቻ ነው ከተባለ አሁን ሌላውን ለምን እናወራዋለን ነው ያው የማይገባኝ። በጣም ጥሩ ምረት፣ ቆንጆ ጥያቄ ነው የጠየቀኝ። መዳን በኢየሱስ ነው። የኢየሱስን የማዳን ስራ በምን እናገኘዋለን ነው ውይይታችን እንጂ አዳኙ ላይ እኮ አሁን ሳንግባባ ቀርተን አይደለም ምረት ወንድሜ። አዳኙ ላይ ሳንግባባ ቀርተን ሳይሆን ይህንን ግን የመዳን ሂደት እንዴት እናገኘዋለን? አንተ በእምነት ብቻ ትላለህ፣ እኔ ደግሞ በእምነት ብቻ አይደለም እየተነጋገርን ያለ ማለት ነው። እንደዛ ብቻ አይደለም የሚገኘውማ፣ ማዳኑማ የሚገኘው እንዴት መሰለህ? እግዚአብሔር አምላክ ህያው የሆነ ቃሉን ሰጥቶናል። ህያው የሆነ ቃሉን ሰጥቶናል። መጽሐፍ ቅዱስ ማለት የእግዚአብሔር እስትንፋስ ማለት ነው። ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ የሚያወራው ስለ እግዚአብሔር ነው። ስለ እግዚአብሔር ነው። መካከለኛው ክርስቶስ እንደዛ እያልኩ እንደዛ የለም። ላብራራልን ነው። መጽሐፍ ቅዱስ መዳኛ ነው ሲል ምን ማለት ነው? መጽሐፍ ቅዱስ ተሰጥቶናል። ኦኬ፣ የተሰጠን መጽሐፍ ቅዱስ የእግዚአብሔር ህያው የሆነ እስትንፋስ አለው፣ ቃል አለው። ስለዚህ ያንን ቃል በማንበብ በማመን በመጸለይ ኦኬ፣ ከቅዱሳን ጋር ህብረት በማድረግ በአንድ ላይ በመጸለይ እሱን በማምለክ በማክበር ስለ መዳን ምን ይላል መጽሐፍ ቅዱስ? ስለ ሰው ልጆች መዳን ሰዎች እንዴት ይድናሉ ብሎ አስተማረ መጽሐፍ ቅዱስ። መጽሐፍ ቅዱስማ ያስተማረው መዳን በልጁ በኢየሱስ ክርስቶስ እንደሆነ በመስቀል መጥቶ ለእኛ ለኃጢአተኞች ዋጋ እንደከፈለ፣ ያ ብቻ አይደለም። ይሄ የከፈለው ዋጋ ትልቅ በመሆኑ ይህንን አምላክ ወንጌሉን እንደሰማን በማመን ልባችንን በመስጠት የዘሩ ምሳሌ አለ። ለምሳሌ የጭንጫ መሬት አለ። ለምሳሌ መንገድ ላይ የወደቀው ፍሬ አለ። የዘሩ ምሳሌ ዘሪ ሊዘራ ወጣ የሚለውን ያው ስለምታውቀው እና እኛ መልካም ልብ ሰጠን ያ መልካም መሬት መሆን። መልካም መሬት ደግሞ ስንሆን ክርስቶስ እንደ ዘር በልባችን ይዘራና ይበቅላል ማለት ነው። ከዛ እንድናለን። መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ አልያዝኩም፣ ግን ያው መግባት ይችላሉ። ስልኬ ላይ አለ። በእንትን አልያዝኩም፣ ስልኬ ላይ አለ። ስለዚህ እኔ ላንብብልህ። እሺ፣ ቅድም ከጠየቀኝ አንጻር አሁን የምናወራው ምን መሰለህ? አሁን በአዳኙ ማን እንደሚያድነን ተግባብተናል። አሁን እሱ ጋር ረጅም ሰዓት መውሰድና አይጠበቅብንም።
ማን እንደሚያድንን በቃ ክርስቶስ እንደሆነ አዳኙ ተግባብተናል። የጌታን የማዳን አገልግሎት እናንተ ፕሮቴስታንቶች ወይም ራሳችሁን ጴንጤ ብላችሁ የጠራችሁት ግለሰቦች እንደምትሉት በማመን ብቻ ነው ወይንስ የሰው ልጅ አምኖ ሲጠመቅ ነው የሚድነው የሚለውን ነገር ነው እየተወያየን ያለ። እኛ እናንተ ያዛችሁት ትምህርት በእምነት ብቻ ነው የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። እናም በትክክል የወንጌሉን ሀሳብ በመዳን ዙሪያ ላይ ያለውን አላገኛችሁትም። በእምነት ብቻ ባላችሁበት ቅስበት ከእውነተኛው ከክርስቶስ የማዳን ስራ ተለይታችኋል። ያም የሐዋርያት ትምህርት አይደለም የሚል ስታንድ ይዘን ነው ከእናንተ ጋር የምንከራከር። ለዛም የግል ትችታችንን ወይም ደግሞ የልባችንን ሀሳብ ስሜታችንን ሳይሆን የምንናገረው ሌት ባይብል ስፒክ መጽሐፉ ራሱ ይናገር ብለን እንዲናገር እድሉ እንሰጧለን። ዛን ሰዓት ላይ መጽሐፉ ሲናገር እኛ ደግሞ የእግዚአብሔርን ሀሳብ እንረዳለን ማለት። እኛ የራሳችንን ሀሳብ ወደ መጽሐፉ ከወሰድን የተሳሳተ አረዳድ ይኖረናል። የመጽሐፉ ሀሳብ ግን በመዳን ዙሪያ ላይ ምን ይላል ካልን እንግባባለን። አሁን እናንተ የተግባባንባቸው ሀሳቦች ምንድን ናቸው? መድኃኒቱ ክርስቶስ እንደሆነ አውቀናል። በቃ ሐዋርያ 14:12 ላይ ተስማምተናል። ዮሐንስ ወንጌል 14:6 ላይ ተስማምተናል። አዳኙ ክርስቶስ ነው። ወደ አብ የምንደርስበት መንገድ እርሱ ነው። ከአብ ጋር የታረቅንበት ክርስቶስ። እርቃችንን የምናገኘው በምንድን ነው? ጌታ ሲናገር ምን አለ? ለምሳሌ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 እስከ 16 ላይ ጌታ እግዚአብሔር እንደዚህ ብሎ ተናገረ። እንዲህም አላቸው አለ ክርስቶስ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ አለ። እቺ ኤግዛክትሊ አሁን እያደረግን ያለው ነገር እኛ እንዲህም አላቸው፣ ወደ ዓለም ሂዱ፣ ወንጌልን ለፍጥረት ስበኩ። የስ የምስራቹ ሊሰበክላቸው ይገባል። ከዛስ ጌታ ቀጠላልና ያመነ ይድናል አላለም። የተጠመቀ ብቻ ይድናል አላለም። ግን ምን አለ? በማይታበል ቃሉ ያመነ የተጠመቀም ይድናል አለና ያላመነ ግን ይፈረድበታል። ሰው ካላመነ በፍርድ ውስጥ ነው፣ እንዲያምን ነው የሚደረግ። ካመነ ግን አምኖ ተጠምቆ እንዲድን ነውና እዚህ ጋር ምረት ለአንተ ጥያቄ፣ ጌታ ሲናገር ሰው በእምነት ብቻ ይድናል ብሎ ያስተማረው ወይንስ ያመነም የተጠመቀም ይድናል ያለ? ስለሚድኑ ሰዎች ሲያወራ በጣም ጥሩ በስፋት ያብራረዋል። ማመን ለምሳሌ በልጁ በኢየሱስ ክርስቶስ ዘላለማዊ ልጅነት እንዲሁም ደግሞ በስጋ ከድንግል ማርያም መወለዱን ማመን፣ እግዚአብሔር አንድ አምላክ በሶስት አካል የተገለጠ ብሎ ማመን በዝርዝር እምነት እነዚህ ሁሉ ነገሮች ከርዕስ ያሉጠብን። በገድላት ታምናለህ? ይሄኛውን ጥያቄ ብትመልስልኝና ከዛ በኋላ ወደሚቀጥለው መልስ ይላል። ጥያቄ እንዲሁ ስለፈለግኩ ነው፣ እኔ ላያይዘው ፈልጌ ነው። በገድላት ታምናለህ? ያው ቅር አይበለኝም ጠይቀኝ። እኔ ለምጠይቀኝ ጥያቄ ቅር አይለኝም፣ ግን እኔ እኮ አንተ የመጽሐፍ ቅዱሱን ራሱ ሀሳብ አላገኘህም እያልኩኝ ያለሁት አባበደ ገብቶኛል፣ ግን ገብቶኛል አልያዝኩትም። ልክ ነህ። አንተ መምህር ነህ፣ ያው ከኔ ብዙ እውቀት አለህና ማወቅም ስለፈለግኩ በገድላት ታምናለህ? በዚሁ እንደው ስለፈለግኩ ለዚህ ጥያቄ መልስን ስጥ። መምህርም አይደለሁም አዋቂም አይደለሁም። ቁጭ ያልኩት የእግዚአብሔርን ሀሳብ አላገኙም ብዬ የማሰባቸውን ወገኖችን የእግዚአብሔርን ሀሳብ እንዲያገኙ እና ስለዚህ አሁን እናንተ በምናደርጋቸው ኮንቨርሴሽኖች የእግዚአብሔርን ሀሳብ አላገኘሁትም ብለህ የምታምንም ከሆነ የእግዚአብሔርን ሀሳብ ምን እንደሆነ አስረዳለሁ። ለእኔ ለአንድ ክርስቲያን በተለይ ከኔ ቤተ እምነት ውጭ ለሆነ በቅንነት ነው የምመልስልኝ። በተለይ ከኔ ቤተ እምነት ውጭ ለሆነ ሰው የማርያምን ታምር፣ የተክለ ሃይማኖትን ገድል፣ የቅዱስ መርቆሬዎስን ገድል፣ የሚካኤልን ድርሳን አይደለም የምጋብዘው። ያ ለክርስቲያኖች የተጻፈ መጽሐፍ ነው። በእሱ ላይ እንኳን ዞሮ ዞሮ ነው ወንጌሉን ከነገርከኝ በኋላ ዞሮ ዞሮ የምታመጣኝ እኮ እዛ ነው የምታመጣኝ እዛ ነው። እኔ ካመንኩ በኋላ እኮ ዞሮ ዞሮ ገድላትን ተማር ትለኛለህ። ስለዚህ በገድላት ታምናለህ እያልኩ ልመልስልህ እኮ ነው። በገድላት ላይ ያለንን እምነት እናሳውቅ። ከዛ በኋላ ወደ እኔና አንተ ጥያቄ እንመለሳል። ገድላትና ድርሳናት በቤተክርስቲያን ውስጥ ያሉ ቅዱሳን በህይወታቸው ሲኖሩ ያደረጉት ተጋድሎ ህይወታቸው የተጻፈበት ያ ዘር የተጻፉ ጉዳይ የሃይማኖት መከራከሪያ ሊሆን የማይችልበት በዋነኝነት ምክንያት ገድላትና ድርሳናት ሃይማኖት ስላሉ። ለምሳሌ ገድላትና ድርሳናት ከመጻፍና ወደዚህ ከመምጣታቸው አስቀድሞ ክርስቲያኖች ነበሩ። ስለዚህ ለሰው ወደ ጌታ ለመምጣት ክርስቶስን ለማወቅ ገድላት፣ ድርሳናት እንዲሁም ታምራት አይደለም የሚሰጡት። ገድላት ድርሳናትን ግን እኛ ክርስቲያኖች እንዴት ነው የምንቀበላቸው? ከመጽሐፍ ቅዱስ ጋርና ከሐዋርያዊ ትውፊት ጋር እስካልተጋጩ ድረስ ብቻ። ኦኬ የስ ገድላት እንቀበላለን፣ የስ ታምራት እንቀበላለን። የምንቀበላቸው ከመጽሐፍ ቅዱስ ጋርና ከሐዋርያዊ ትውፊት ጋር እስካልተጋጩ ድረስ ነው የምንቀበላቸው። ሌላኛው ከኛ ቤተ እምነት ውጭ ክርስቲያን ላልሆኑ ሰዎች ግን ስንወያይ ገድላት ላይ ጥያቄ ቢፈጥርባቸው አሁን ተስፋ አይነት እሱን ካልተቀበልክ ክርስቲያን መሆን አትችልም አንልህም፣ ስንልም አልሰማችሁም ባይዘ ብለንም አናውቅም አንላችሁም። እንደዛ እማንልበት ዋነኛ ምክንያት ለምንድን ነው? መሰረታዊ የሃይማኖት መማሪያ መጽሐፍቶች ስላልሆኑ። አስቀድመህ እንዲገባ የምፈልገው
ክርስቶስ ኢየሱስ የሰራው የማዳን ስራ በሚስጥራት በኩል ታገኘዋለህ ወይስ አታገኘውም የሚለው እውነትን ሳትረዳው መዳን በእምነት ብቻ ነው የሚል ስታንድ ይዘህ የጌታ ቅዱስ ሥጋና ክቡር ደም ምሳሌ ነው እንጂ የዘላለም ሕይወት አይሰጥም የሚል እምነትን ይዘህ እኔ የተክለ ሃይማኖትን ገድል ይዤ መጥቼ አንተን ላሳምንህ አልመጣም። እሱም ጥያቄ እንዲፈጥርብህ አልፈልግም። መጽሐፉ ላይ ራሱ እኮ ትልቅ አለመግባባት ይዘናል። እናንተ ገድላትና ድርሳናትን የምንቀበላቸው ከመጽሐፍ ቅዱስ ጋርና ከሐዋርያዊ ትውፊት ጋር እስካልተጋጩ ድረስ የስ እንቀበላቸዋለን። ግን ለአንድ ሰው ወደ ክርስትና ለመምጣት እነሱ መስፈርት ግን አይደሉም። ይህን እንድታውቀው ነው። ስለኛ ከኛ ነው መስማት ልክ ነህ። መስፈርት እንደዛ ልክ ነህ። ከአንተ ነው እየሰማ ያለሁት። ግን መስፈርት አይሆኑም። መስፈርት ባይሆኑም ግን አዴንድ ኦፍ ዘ ዴይ እኔ ለምሳሌ ያመነ የተጠመቀ ይድናል በሚለው ለምሳሌ ካሳመንከኝ በኋላ በጥምቀት ካሳመንከኝ በኋላ በጌታችን ስጋና ደም በኋላ ያን አሳመነኝ ከወሰድከኝ በኋላ ያው ገድላትን እኮ እንዳነብ ግዴታ ነው። በእንትን አይደለም ግዴታ አነባለሁ። ሳነብ ደግሞ እዛ ላይ የተጻፉትን ሀሳቦች ወንድሜ ምረታብ እንደዚህ ያደርጉት ምረታብ ወንድሜ መዝሙር እያወራው ነበረ እያወራ ነው እየሰማሁህ ነው። ግን እንደዚህ አድርጎ ነው እያልኩ ያለሁት። ሰው አንድ የሰማኝ 3300 ሰው አለ። ስለዚህ ለሰውም ታይም እናስብ፣ ለሰውም ትምህርት ጭንቅላት ጊዜ እናስብና ገድላት ድርሳናት ያለን ጥያቄ ትጠይቀናለህ። መጨረሻ ላይ አንተ ኦኬ ትጠይቀናለህ። እኔ ጥያቄ እኔ አሁን ይኸውልህ መዝሙር አሁን የጠየቁት ልደትን ስለሆነ ልደት ጋር ጥሩ እያወራን ስለሆነ ባትረብሽ እንደው አክብሮት አለኝ አንተ እኔም ለአንተ አክብሮት ስላለኝ ነው በአክብሮት የምነግርህ። እባክህ ባትረብሸኝ። አሁን እሱ በጣም በትህትና እያወራኝ ስለሆነ ሀሳቤን ባትፈውዘው ጥሩ ነበረ። መዝሙር ምንም አልፈወስኩብህም። ስማኝ ምረታ ስለሆንክ እባክህ እውቀትን እንዳገኝ ባትከለክለኝ ነው የምልህ። እባክህ አረ ምረታም አይ ነው እኔ ነበር እያወራሁ ምን እያልኩ መሰለህ ለእኔ ድል ሰጥቶ ምረት አንድ ጊዜ ቆይ እኔ ሚውት ያደረኩ ያሬዶ ቀጥል አዳምጥ እንጂ ወንድሜ ይኸውልህ ገድላት ድርሳናት ያለህን ሚውት አታርግ ያሬዶ ቆይ አንድ ጊዜ ቆይ አይ ሚውት ምረት ሚውት አደርግሃለሁ እኔ ሚውት እያደረኩ ያለሁት እስከ መጨረሻው ሰዓት እኔ ሚውት አደርግሃለሁ እኛ ስንፈቅድልህ ነው የምትናገረው እሺ ምረት ነውር ነው ኦኬ ችግር የለውም ያሬዶ ቀጥል ሀሳብ መዳንንም አንተ ልፈቅድ ነው ኧረ እባክህ ምህረት ምን ሆነሃል ወንድም አለም አዳምጠን ሀሳቡን ኦኬ መውረድ ፈልጎ ነው ሰው በእግዚአብሔር ስም አታስወርዱ ሰው አይ ነው መውረድ የለበትም እናታችሁ ተው ራሱ ነው የወረደው ወይስ ማን ያስወረደው ሞዴሬተር ነው እና ተው ከዛ ግን ሊስተው በዘክርስትና አይ ኖ ኢሞሽናል አረጋል አረ ባካችሁ በቃ ፕሊዝ ሞዴሬተር ልደቴ ምንም ኢሞሽናል አያደርግም። ይሄ እንትኑ አንደኛ ባኬንድ ፎርዛችሁ ለእኛ ምንም ይጠቅመን ነገር የለም። ሰው ወደ ባይብሉን ጨርሱ፣ መጽሐፍ ቅዱሱን ጨርሱ። ከዛ በኋላ ለእሱ ሰፊ ታይም ሰጥተነው ገድላት ድርሳናት ያለውን ጥያቄ አንሳ። እንደዚህ እኮ ነው ያልኩት እኮ ብቻ ሳይሆን ልደት እዛ ላይ ያሉትን ጥያቄዎች ለምሳሌ በዋናነት የጋበዝኩት እሱን አይደል ጌርሳም የሆነ ያሳየው መጽሐፍ አለ እና በዛ መጽሐፍ የተነሳ ከነ ገድል ግባ ምናምን አይነት ባዶዶችን ተናገረ። ስለዚህ ወንድማችን ጥያቄ ካለው እነዛ መጽሐፍት ላይ ይሄው ነገ ቀጠሮ አለ። በዛ ቀጠሮ መሰረት መጥቶ ይሄው ይሄ ትምህርታችሁ እንዲህ ነው ይበል። አሁን ግን ባለው ሀሳብ ላይ የሚመልሰው መልስ ካለ መግባት ይችላል። ፕላስ ደግሞ ምረት ወንድማችን እኛ አንተን ስለወደድን ስላከበርን እንጂ እኮ አንተ ማንም አይደለህም። አሁን እዚህ ገስት ላይ አይ ኖ እኔ ወርዳለሁ ስላልክ አይደለም የምናስገባ ማለት ነው። እንደዛ ብለህ እንዳታስብ እሺ። አንተ ወርዳለሁ ስላልክ አይደለም የምናስገባ፣ እወጣለሁ ስላልክም አይደለም። አይ ኖ መስመር ያሬዶን ሐሳብን ገብቶኛል። መስመር ታሲዝ እንደሆነና ያሱ አይኔም ወደዛው ለመውሰድ ነው። ኤኒዌይስ ኦኬ ይቻላል። ያው ይግባ አዲስ ተልጻፈና ልደትሻ ይግባ ምህረት ተመልሰ ግባ። ምንም በቀና ነው የተናገርኩት እኔ ሌላ አይ ኖ ጭንቅላቱን በርዘውታል ትናንት አይኖ ስለኛ መጥፎ ነገር ነግረውታል። ግን ኢትስ ኦኬ ምንም ችግር የለውም። አሁንም ቢሆን ግባና መጽሐፍ ቅዱስ የተነሳውን ነገር ጨርሱ ከልደት ጋር መጀመሪያ። ከዛ በኋላ ታይም እንሰጥህና የተነገረህን ነገር ይዘው የመጣኸውን ነገር ገድላትም ምናምን ያልከውን እዛ ላይ ያለን ጥያቄ ደግሞ ታቀርባለህ። እንደዛ አድርጋችሁ የሚጠቅመን ውይይት አድርጉት ነው ልደትዬ። ዝም ብሎ አሁን እንደዚህ በሆን ኖሮ እንዲህ ብመጣ ኖሮ ስመጣ እንዲህ ልትለኝ አይደል እንዲህ በሚል ምንም የሚጠቅምን ነገር የለም። እንደዛ ብታደርጉት ጥሩ ነው ለማለት ነው ልደትሻ እንጂ ለመረበሽም አልነበረም። ቢሆንስ አይ ኖ አይ አንደርስታንድ። ዝም ብለን ማስጨረስ ነበረብን። ዝም ብለን ማለት ወደዚህ ማምጣት መቻል አለብን። ምክንያቱም እዛ አካባቢ ያለው ስፒሪት ቀላል አይደለም። ታውቁታላችሁ። እዛ አካባቢ ያለው ስፒሪት በጣም ቀላል አይደለም። ሰዎች እንዴት ማኒፕሌት እንደሚያደርጉ፣ ሰዎችን እንዴት እንደሚጠመዝዙ
ክርስትና እንዲጠላ እንዴት እንደሚያደርገው አሁን በእውቀት ወንድማችን አሁን የምርም የእግዚአብሔርን ቃል ቢያውቅ ኖሮ በመጽሐፍ ቅዱስ ያወራ ነበረኛ። ለዚህ ከሆነ የትኛውን ፕሮቴስታንት እኛ ክርስቲያኖች ፊት መጥቶ መጽሐፍ ቅዱስን ገልጦ መወያየት የሚችልበት አቅም የለውም። ስለዚህ እነሱ ጋር ያሉት ሰዎች የሚሰሩት ስራ ማኒፑሌት ማድረግ፣ ሰዎችን መበረዝ ገና ለገና የምሬን ነው የምላቸው። ኦርቶዶክሳዊነትን በነፃ አይምሮ አንድ ሰው መማር ቢጀምር አንድ ፕሮቴስታንት አዳራሽ ውስጥ አታገኝም፣ አንድ ፕሮቴስታንት። ስለዚህ ይሄ ነገር ስለሚታወቅ የመጀመሪያው ስራው ምንድን ነው? ይሄንን ልጅ ልክ እንዳደረጉት ማለት ነው ማኒፑሌሽን፣ በቃ ጭንቅላቱን መበረዝ፣ ያልሆነውን ነገር መንገር፣ ማስፈራራት። ከዚህ ውጪ እኛ የምናስተምረው ትምህርት እነሱ እኮ ይሄን ነው የሚያስተምሩት፣ እኛ የምናስተምረው ይሄን ነው ብሎ የሚነገር አንድ ፕሮቴስታንት የለም። አንድ ቢካዝ ያውቁታል። ሞመንት ፕሮቴስታንቱ ሪያላይዝ ካደረገ የቤተክርስቲያንን የመዳን ትምህርት ከገባው ጭንቅላት ውስጥ ከገባ አንድ በአንድ ነው የሚወጣው። አንድ በአንድ የወጡት ራሱ በመሰረታዊ ትምህርት አይደለም፣ ገድላት፣ ድርሳናት፣ በተለያየ አይነት ምክንያት ለስዕል ይሰገዳል አይሰገድም በሚል ተራ ምክንያቶች። ይኸው እኮ መጽሐፍ ቅዱስ ላይ ስንት ሀሳቡን ሲቀያይር አልተመለከታችሁትም? ልጁ ሀሳቡን ሲቀያይር አንዴ አይ በእምነት ብቻ የሚለው የለም፣ ከዛ የተጠመቀ ይድናል፣ አይ በማመን ነው የሚዳነው። መጽሐፍ ቅዱስ ላይ ብንወያይ፣ በእኛ በመዳን ትምህርት በመጽሐፍ ቅዱስ ዙሪያ ብንወያይ ቁጭ ብሎ የሚሰማ ፕሮቴስታንት አታገኝም። ስለዚህ አሁን ፕሮቴስታንቱ እሳቱን የማጥፋት ስራ እየሰራ ያለው ቤተክርስቲያን ጨለማ ናት፣ ገድል፣ ድርሳን፣ ተአምር ምናምን እያለ ነው የቤተ ክርስቲያንን ስም የማጥፋት ስራ ነው እንጂ እስኪ ምንድን ነው የመዳን ትምህርታቸው ብሎ ለመመርመር የሞከረ ጴንጤ 50% ኦርቶዶክስ ነው የሚሆነው። 50% በቃ ታስፋይ እነዚህ የሚያደርጉት። አሁን ይሄ ልጅ አይምሮ አለ፣ አንተ የራስህ አይምሮ አለ፣ የራስህ ሕሊና አለ፣ መመርመር ትችላል። ለምን ማንም ይነዳ? እኛ በመጣቀን እናስጠምቃለን። ራስህ ወደ ፈቅደን የገባው ቤታችን አስገድዶ ያመጣ የለም፣ አስገድዶ አውራ ያለ ሰው የለም። ስለተጠየቅከው ነገር በበጎ ፈቃደኝነት ነው ያወራኸው። ስለዚህ ልክ እኛ ሆነ አስገድደን ያወራን ይመስል እዛ ሄደ ስለኛ መጥፎ እንድታወራ እነሱ ማኒፕሌት ሲያደርጉ አንተር የማስተዋልን ማን ነፈገ? በአንተ አይምሮ ሌላ ሰዎች ለምን ይሰራሉ? በአንተ ጭንቅላት ሌሎች ሰዎች ለምን እንዲሰሩ ትፈቅድላቸዋል? ስለፈራህ ነው። በመጽሐፍ ቅዱስ ከኛ ጋር ካወራ ስህተት ቦታ ላይ እንደቆምክ ታውቃለህ። ፕሮቴስታንቱ የኦርቶዶክስን ትምህርት ትክክለኛውን የኦርቶዶክስን ትምህርት ለማወቅ አይምሮን አንድ ስቴፕ ቢከፍት ኢሚዲየትሊ የቆመበት ቦታ ስህተት እንደሆነ ይገባል። ሁሉም ግን ሲመጣ በጭፍን ነው ይመጣው። ልክ እንደዚህ አእምሯቸው ትንሽ ከፈት ያሉ ሰዎችም ሲመጡ የሚነግሯቸው ምንድን ነው? እንደዚሁ ጥምም ያለ ነገር ነው የሚነግሯቸው። ከዛ በኋላ በቃ ወደዛ ወደዚህ በመወላወል ጊዜውና ሰዓቱ ያልቃል። ኢንዌይስ እና ከኛ ጋር ለመወያየት የመጽሐፍ ቅዱስ መረዳት ያስፈልጋል። ልደት አሁን ማርቆስ ወንጌል ምዕራፍ 16 ቁጥር 16 ስጠይቀው ያመነ የጠመቀ ይድናል የሚለው ስጠይቀው ገድላት ታምናለህ ነው መልሱ። ያመነ የጠመቀ ይድናል። እስኪ ይሄን እንዴት ነው የምታየው ሲባል በመጀመሪያ አንተ ገድላት ታምናለህ። ሮንግ የሆነ ነገር ነው። ትናንት አሁን የሚገርመው ነገር ቁጭ ያሉት ከእሱ ጋር ቁጭ ያሉት ሰዎች በእምነት እኮ አይገናኙም። በትምህርት በጣም እኮ የሚያስቅ ነው። እርስ በርሳቸው እኮ በመጽሐፍ ቅዱስ ቢያወሩ በነገረ ድነት በሩ እኮ አይገናኙም፣ ፈጽሞ አይገናኙም። ጌርሳም አሁን ጥምቀት ለድነት ብሎ አያምንም። አሁን ቅድም ወንድማቸው ራሱ ይሄው ምህረታ የሚባለው ልጅ ያው ያመነ የጠመቀ ነው የሚድነው አለ። ኮንፊውዝ ሊሆኑ ነበሩ እኮ ትናንት እርስ በርስ እንኳን ያሉት። ግን መደበቂያ ምን አደረጉ? ገድላት ድርሳናት ልጁን ትናንት እንደዛ ሲጠዘጥዙት የነበሩት ሁሉ ቁጭ ብለው መጽሐፍ ቅዱስን ቢከፍሉ አይግባቡም እርስ በርስ። አንደኛው አንደኛውን አልዳንክም ይለዋል፣ አንደኛው አንደኛውን ያወግዘዋል። መደበቂያ ግን ምን አደረጉት? ገድላት። ከዚያ የልጁን ጭንቅላት በረዙት ምስኪን። ከዛ መጥፎ ነገር ስለኛ ነገሩት፣ ሁሉንም ነገር ስለሰማን ማለት ነው። ከዛ ምን አደረጉት? በቃ ጭንቅላቱን ለወጡት። ይኸው ለራሱ ሰላም አጣቡ። እና አሁንም ቢሆን ይግባ ካለ መጽሐፍ ቅዱስ የጠየቀውን ጥያቄ ይጨርስ። ሁሉን ነገር ከጨረሰ በኋላ የድርሳናት ገድላት ላይ ያለኝ ጥያቄ የሚለውን ያንሳና በዛ መልኩ ይሄድ። ካልሆነ ደግሞ ልደትሻ ምንም እኛ የምንለማመጠው ነፍስ የለም። ማንም ሰው ቢድል ለራሱ ቢማር ለራሱ ወደ ክርስቶስ ህብረት ይመጣ ለራሱ አልፈልግም ካለም ራሱ የሚጎዳው እና ብዙ ልጆች ስላሉ ከታች ገብተው መማር መጠየቅ ካለባቸው ለእነሱ ቅድማ መስጠትም እንችላለን እና